ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ ለተሰኞ ሚያዝያ 27 2017 በኢትዮጵያ ዘመን አቆጣጠር May 5 2025 በጎርጎሳውያን የዘመን አቆጣጠር የጋት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ ላይክ ሼር ማድረግ ሐሳብ አስተያየታችሁን ማካፈል ጋት ሚዲያን በስፐታንክስ መደገፍ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትዘነጉ አብራችሁ ስላላችሁ እጅግ ሲበዛ ደስተኛ ነኝ ዛሬ ሚያዝያ 27 2017 ነው ሚያዝያ 27 እንደምታውቁት ኢትዮጵያውያን እምቢ ለባርነት በሚል እድሜ ጾታ ዘር ሃይማኖት የኑሮ ደረጃ ወይም መደብ አካባቢ ሳይበግራቸው ለነጻነት ሲሉ ስንቅ ቋጥሮልን ደሞዝ ክፈሉን ስምሪት ስጡን ሳይሉ ራሳቸውን በጎበዝ አለቃ ያደራጁ ቂም ቋጥሮ ዘመን አስልቶ የተሻለ ቴክኖሎጂ ታጥቆ ከውስጥ ደግሞ ባንዳ መልምሎ የመጣውን ወራሪ ኃይል የተፋለሙበት መጨረሻም ሚያዝያ 27 ንጉሱ አዲስ አበባ መግባታቸውን ተከትሎ ቀደም ባለው ቀን ቢሆንም አዲስ አበባ ነፃ የወጣው ምልክት መሪ ምልክት ነውና ንጉሰ ነገስቱ በከፍተኛ ጀብ እኩለ ቀን 6 ሰዓት ላይ ከዳግማዊ ምኒልክ ቤተ መንግስት አደባባይ ላይ አሁን የአርበኞች አደባባይ የምንለው ወይንም ትምህርት ሚኒስተር ፊት ለፊት ባለው በአርበኞች መታሰቢያ ስታቱ ሐውልት በቆመበት ቦታ ላይ ቤተ መንግስት አደባባይ ላይ አረንጓዴ ቢጫ ቀዩን ሰንደቅ ዓላማችንን የተከሉበት ያቆሙበት የተወለበለበበት ቀን ነው እንደምታውቁት በ1888 በዳግማዊ አጼ ምኒልክ ዘመን ቀደም ብሎ ምቹ ሁኔታ እዛም ሲጠብቅ ፖለቲካዊ ማደናገሮችን የውጫሌ ውልን ጨምሮ ሲሰራ ከቆየ በኋላ ነው እንግዲህ ወረራ ያካሄደው ከወረራውም እንግዲህ መቀሌን አምባላጌ መጨረሻ ነው አምባላጌ በኋላ የመጣ ነው መቀሌን ከያዘ በኋላ አድዋን ሲዝ ንጉሱ ክተት ብለው ፈጣሪ የፈቀደልኝን የባህር ወሰን አልፎ ነው ያሉት የባህር ወሰናችን ደግሞ አሉላ አባ ነጋ እንዳሉት ራሱ ቀይ ባህር የኢትዮጵያ ተፈጥሮ ድንበር ወሰን ሆኖ ይኖራል ነው ያሉት ያንን አልፎ ነው የመጣው የቀይ ባህር ጥያቄ የተፈጥሮ ድንበር የተፈጥሮ ወሰኔን አልፎ ነው የመጣው ነው የሚለውና ከዛ በኋላ እንግዲህ ብዙ መከራከር ይቻል ይሆናል አንዳንዶቹ አይ አጼ ምኒልክ ነው ለሁለት አንድ ህዝቦችን ለሁለት የከፈላቸው ይሄ ደግሞ ሴራ ነው የትግራይን ኃይል በማዳከም አጼ ምኒልክ ስልጣን ላይ ለመቆየት ነው ይላሉ 100 ሺህ አስፈጅቷል መለስ ዜናዊ ለምን አሰብን አላዘም በተባበሩት መንግስታት ጠቅላላ ጉባኤ ላይ በፍጹም ኤርትራ ከኢትዮጵያ መለየት የለባትም ይሄ ተገንጣዮችን ሰፓርቲስት በየሀገራት ያሉ ተገንጣዮችን ያበረታታል ሲሉ ራሱ ዕውቅና እንሰጣለን የተባበሩት መንግስታት ድርጅት ይምጣና ሪፈረንደሙን ያካሂድ ብሎ የጻፈው ራሱ መለስ አይደለም እና ድሮ ለዛም አይደለም እነኚህ አባት እናት አርበኞች ህፃናትን ጨምሮ ማት ህፃን ስል በእድሜ ደረጃ ለምሳሌ በላይ ዘለቀ በአርበኝነት ሲመራ
ሞሮለስ ወጣት የሚባል ነው ከሱ እንግዲህ ሲሰቀልም በተወስዱት ሰቀለበት እድሜም 30 ምናምን አካባቢ ሆኖ ነው እና ወጣቶች ሳይቀሩ እናቶች አባቶች የሃይማኖት አባቶች ሳይቀሩ ችን መሬት ገዝቻለሁ ብለው እና አቡነ ጴጥሮስ እና አቡነ ሚካኤል የጎሬው እንኳን ሰው መሬቱ እንዳይገዛ ብለው ይሄን ያርጉበት ያ የፖለቲካል ነጻነት ነው እኛ ኢትዮጵያውያን የክቡር ጠቅላይ ሚኒስትሩ መልእክት እንዳለ እንደወረዳ ነብላችኋለሁ እኛ ኢትዮጵያውያን የፖለቲካ ነጻነታችን እንደልብ ማጣጣም አልቻልንም ለምን ነጻነን ተገስተናናቅም ወዘተረፈ ብለን ቀና ስንል ፓራስታሞል እርዱን እንላለን ቀና ስንል ለልጆቻችን ክትባት ለበሽታዎች መድኃኒት የስልጣና ቴክኒክ ስልጣና የገንዘብ ድጋፍ ኢቭን ግጭቶች እንኳን ሲያጋጥሙን የውስጥ ግጭቶችን ለመፍትሄው ወደ ውጭና ማጥራለን አንዳንድ አሁን ራሳቸውን ፋኖ ብሎ የሚጠሩ የህዋት የሻቢያና የግብጽ የተላጣ ፈረሶች ያን ያህል እግረ ሰባራ ፈረሶች ናቸው የትም ያስጉዙም አሁን በየቦታው ያማራ ህሉና ጥያቄ ወዘተረፈ ተብሎ አርቲኩሌት ሲደረጉ የነበሮችን በጥያቄውን ያፋለሱ እኛ ገዥ መደብን ሆነ እንጂ ይሄንን አካባቢ ሰዲያን ቁረስ የሚሉ ስማቸውም ለመጥራት የማይበቃ እንደዛ እንደነሱ ባልሆነበት እና ሲጠየቁ አሜሪካ ታደራድረን ወይም አውሮፓ ያደራድረን የሚሉ የውጭ ተመልካችነት የውጭ ናፋቂነት የሆነ ነገርም ትክክል የሚመስለው እንደዚህ ሚል ፈረንጅ እንደተናገረው ሲባል ድሮ የፖለቲካ ነጻነታችን ወሳኝ ሆኖ በቀኝ ግዛት አለመገዛታችን መልካም ሆኖ ከዚህ በፊት በተደጋጋሚ ተብሏል ኢትዮጵያዊ ነጮችን ሲያይ ምንም አይነት ኢንፌሪየር ኮምፕሌክስ አይሰማው ምንም አይነት ሌሎች ወንድሞቻችን አፍሪካውያን ወንድሞቻችን ነጮችን ሲያዩ የሚያሳዩት መሽቆጥቆጥ እኔ እንግዲህ በደም የተላለፈ ሆኖ ይሆን ወይንስ ሌላ ነገር ሌላ ጉዳይ ለስልጣና ነጮች ሲያሰለጥኑ አንድ ኢትዮጵያዊ ያንን ነጭ እንደ መምህር እንዳሰልጣኝ ሊያዩ ይችላል ላፕቶፑን ሊተባበረው ሊከፍትለት ፕሮጀክተር ሊያስከክለት ይችላል ሌላው ግን እንዴት ነው የሚያየው የኬንያ ወንድሞቻችን የጋና ወንድሞች የናይጄሪያ እንዴት ነው የሚያዩት የሚለውን ስታዩ ያለው የነጻነት መንፈሳችን የነጻነት ኩራታችን ከፍ ያለ ነው ያንን የፖለቲካ ነጻነታችንን የበለጠ እንድንዘክረው የበለጠ እንድናስበው አንዳንዶች እኮ ይሄው ጣሊያን 5 አመት ነው ቅኝ ግዛት የገዛን ግን በዚህ 5 አመት የሊማሊሞን መንገድ ሰርተዋል አዲስ አበባን አነሰም በዛም እንደዚህ አይነት ነገር ህንጻ ገንብተዋል ያባይ መንገድን ሰርተዋል ጎንደር አስመራ እንደዚህ አድርገዋል እና የጣርማ በርን ድልድይ ሰርተዋል ያቺ 5 አመት ደግሞ አንድ መንግስት እኮ በ5 አመት በሚቆዩበት ሁኔታ ነው ወዘተረፈ የሚሏሉ ያንን የሰሩት ለኢትዮጵያውያን አስበው አይደለም ያው በዘላቂነት እንቆያለን እንበዘብዛለን ብለው ነው ቁጭቱ ይገባኛል ከጀርባ ያለው የኢኮኖሚ አስፓየር የማረግ ጉዳይ አለ ግን ዛሬ ባህል አለኝ ቋንቋ አለኝ እምነቴ ሃይማኖቴ ወዘተረፈ ብለን ራሳችን ፕራውድ ምናረገው እኔ እዚህ ቋንቋ ተናጋሪ ነኝ አለባበሴ ምናምን ምንለው በሙሉ 40 አመት 30 አመት ቢቆዩ ሁሉ አይኖርም ነበር ከዛም ባለፈ ደግሞ ራሳቸውን እንደ ልዩ የሚቆጥሩትስ እስከ ስንት ተማሩ ምን አገኙ የኤርትራውያን ያችን በወቅቱ የነበረች የተሻለች የምትመስል ነገር ሲይዘው ሲንጋፖር እናደርጋለን ብለውስ ወዴት ደረሱ የሚለውን እሱም ማሰላሰል ያስፈልጋል
ኤኒዌይስ የፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ባስተላለፉት መልእክት የፖለቲካ ነጻነትን በኢኮኖሚ ነጻነት ደግመን ኢትዮጵያን በሁሉም ረገድ ተጠቃሽ ሀገር እናድርጋት የሚል መልእክት አስተላልፈዋል። መልእክታቸውን እንደወረደ ወደ እናንተ ባደርስ ደስ ይለኛል። ሶሪ ምንድነው የሚለው? ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል። ኦኬ እንኳን ለ84ኛው የአርበኞች የድል በዓል አደረሳችሁ ነው የሚሉት። ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል። በዚህም እንኮራለን። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነጻነታችን ሙሉ ሊሆን አልቻለም። የፖለቲካል ነጻነት ከቅኝ መገዛት ነጻ ነው እንጂ ስቲል ኢኮኖሚክ ፍሪደም ኢኮኖሚክ ሶቨርኒቲ ወሳኝነት አለው። በመግብም በቴክኖሎጂም ተመጽዋች መሆን መቻል የለብንም። ጠባቂ መሆን ያ ማለት እንደ አንድ ሀገር በሁሉ ነገር ራሱን ይችላል ማለት አይደለም። ግን ቢያንስ ኢኩቫለንት መሆን መቻል አለበት። ከተረጅነት መውጣት መቻል አለበት። ነጻነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች። የኢኮኖሚ አርበኛ ማለት የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው። በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትንና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው። የዘመን አርበኝነት ትጥቁ ዕውቀት፣ ክህሎትና ዲሲፕሊን ናቸው። ወኔው ሀገር ፍቅር፣ ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ከውጭ ወራሪ ሀገርን መመከት፣ ሀገርን ማዳን፣ የህይወት ዋጋ መክፈል ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል። ምክንያቱም እንደ ድሮው ጦር ሰብቆ ከአውሮፓ ከጀርመን ምናምን የሚመጣ የለም። የኢኮኖሚክ ጦርነት ነው ያለው። የታሪፍ ጦርነት ነው ያለው። ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል። ይሄ ቀን የመጀመሪያውን አርበኝነት መዘከሪያ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋ የላቀ ነው። መልካም በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ይህን መልእክት ሚያዝያ 27 2017 ዓመተ ምህረት ይህን መልእክት አስተላልፈዋል። በተመሳሳይ የፌዴሪ መንግስት ኮሚኒኬሽን አገልግሎትም እንዲሁ የዘመኑን አርበኝነቱን ለማድረግ ራስን ለመቻል በሚደረጉ የልማት ስራዎች ዙሪያ መለስ ትጋት ከሁሉም ዜጎች ይጠበቃል ይላል። ጋዜጠኞች በእውነተኛ መረጃ ላይ የተመሰረተ መረጃ፣ ሐኪሞች ህክምናን ፕሮፌሽናል ዲሲፕሊንን መሰረት አድርገው ከሰጡ፣ ዳኞች እንደዛ፣ መምህራን ችሎታቸውን እያሳደጉ አንድ የማስተማር ደግሞ ተንቀለቀለ ፍላጎት ኖሯቸው ምክንያቱም ኤቢሊቲ ኤንድ ዊሊንግነስ ስለሆነ ወሳኙ ያንን ካደረግን ኢትዮጵያ ብዙ ጸጋ ብዙ ድል ያለው ሀገር ነው። ሰፊ ህዝብ ነው ያለን። ይሄ ሰፊ ህዝብ ኢንቨስትመንት ቢመጣ ተሽቀዳድሞ መስራት ይችላል። ጉልበት ሰፊ ጉልበት አለን፣ ውሃ አለን፣ ሊታረስ የሚችል መሬት አለን፣ ማዕድንም አለን። ያለንበት የተቀመጥንበት ሎኬሽናችን ስትራቴጂክ ነው። ለመካከለኛው ምስራቅ ቀርበናል፣ ለአውሮፓም ቀርበናል። ወንዞቻችን በተራራ መካከል ቁልቁል የሚወርዱ ናቸው። እነሱን ገድበን ኃይል ማመንጨት እንችላለን፣ ኃይል እንሸጣለን። ከታች ደግሞ በጣም ብዙም ባይባልም ኢትዮጵያ የተራራ ሀገር ሆኖ ወደ ለጥ ያለው መሬት ጀምር ቀጥሮ ገዥ ቢሆንም ቀኝ የተገዛ ሀገር ሆኖ ዛሬ ነፃ የወጣ ሀገር ቢሆንም ስቲል ለመስኖ መስራት እንችላለን። ከተሞቻችንን ማሳደግ መስዋዕትነት መክፈል የተወሰነ በኮሪደር ልማት ከተሞች ስናሳድግ ከተለመደው ሲኖርበት ከነበረው
ማህበራዊ ትስስር ከነበረው አካባቢ ሊርቅ ይችላል ግን ይሄም አርበኝነት ነው በሚልና ይሄንን ማድረግ ይተበቅብናል በድጋሜ እንኳን ለአርበኞች ድል መታሰቢያ በዓል በሰላም አደረሳችሁ በሰላም አደረሰን አሁንም ድላችን በደንብ የሚዘከር እንዲሆን ልክ ቪየትናምን ወሰዱ ቪየትናም የነጻነት ቀኗን ስታከብር ከአሜሪካን ጋር እንዲተዋግተናል እንደዚህ በኮሚኒስት እንዲያልፈናል ሲያከብሩት ፕራውድሊ ነው የሚያከብሩት ዛሬ የዓለም የቀላል የመካከለኛና ከፍተኛ ማኑፋክቸሪንግ ሀብ የሆኑ ስለሆነ ኢኮኖሚያቸው ጠንካራ ስለሆነ ከተመጽዋችነት ከድህነት ራሳቸውን አላቀው ጥሩ ጎረቤት ገጠማቸው የቻይና ኢኮኖሚ ሲያድግ ቢዝነስ ዳይቨርሲፊኬሽን ብለው ቻይና ፕላስ 1 ብለው በአብዛኛው ቪየትናም ላይ ተሰማሩ የመጣውን ይምጣ ብለው ገባቸውን አስረው ዛሬ ቪየትናም እያደገ ያለ ሀገር ነው ከራሱ አልፎ እንግዲህ ለሌሎች ሀገርም ማዋለን ዋይን ኢንቨስት ያደርጋል ተብሎ የሚጠበቅ ሀገር ነው ሆነው ሌላው እንግዲህ ምናልባት በትዊተር ገጻቸው አምባሳደር ሱሌማን ደደፎ ህዋትን በተመለከተ መልእክት የራሳቸውን መልእክት አጋርተዋል ያልተገባ ግንኙነት ያደረገ እንደሆነ ህዋት ይሄ ነገር በቃ ሊባል ይገባል የሚል መልእክት አስተላልፈዋል አይ ቲንክ ትዊተር ላይ ተከታተሏቸዋላችሁ ብዬ ተስፋ አደርጋለሁ አምባሳደር ሱሌማን ደደፎ የሜቴክ ስራ አስፈጻሚ ሆነው ቆይተው ነበር አሁን ከዛ ለቀው እንግዲህ ወደ አምባሳደርነት ወደ ስራቸው ይመለሳሉ ተብሎ ነው የሚታሰበው ኤኒዌይስ የህዋት ነገር የጻረ ኢትዮጵያ ቡድን በህዝብ ተጋድሎ ከስልጣን ከተወገደበት ጊዜ ጀምሮ እስከ ዛሬ ድረስ በህገወጥ መንገድ ሲሰራ ቆይቷል በሰሜን እዝ የመከላከያ ኃይላችን ላይ ጥቃት ከከፈተበት ጊዜ አንስቶ እስከ ዛሬም ድረስ የሀገራችንን ህልውና የሚፈታተኑ በርካታ ህገወጥ ድርጅቶችን እየፈጸመ ይገኛል ይህ ቅጥረኛ ቡድን አሁንም ለሌላ ዙር ወታደራዊ ዘመቻ እየተዘጋጀ ከውጭ ጥላቶቻችን ድጋፍ የሚያገኝበትን ሁኔታዎች ለማመቻቸት እየተላከ እንደሚገኝ የተሰማ ነው ያው ወደ ሱዳንም ወደ ግብጽም እየተላከ ነው በሞንጆሪኖ በኩል ያለው ቡድን ያው ዘራፊ ቡድን ነው ህገወጥ የሰው ዝውውር መርሰነሪ ቅጥረኞችን ላልቡርሃን በዶላር ያከራየና ያለው ኦፍ ኮርስ አሁን አልቡርሃን እንደገና አርኤስኤፍ እየተጠናከረ ጥቃት እየፈጸመ ነው ምናልባት እንደው በራፒድ ሰፖርት ፎርስ በሄሜት የሚመራው ትናንት ለመጀመሪያ ጊዜ ኦልሞስት ፋንክሽናል የሚባል የሱዳን ውስጥ ዓለም አቀፍ በረራ የሚስተናገድበት ፖርት ሱዳን አለ የቀይ ባህር ከተማ ሆነች እዛ ላይ የተሳካ የሚባል ያው ፕሪሲሽን ያለው የድሮን ጥቃት ፈጽሟል ከፍተኛ ምንድነው ከፍተኛ ጉዳት ደርሷል የሚላል የሚወጡ ሪፖርቶች እንግዲህ እንደየኢንተረስት ግሩፕ ነው ብያቸዋለሁ የአርኤስኤፍ ደጋፊዎች በጣም ከፍተኛ የሆነ ጉዳት ደርሷል ታርጌት የተደረገው የሚሊተሪ ዲፖ ነው የጦር መሳሪያ ነው የሚሉ አሉ ወራስ ያልቡርሃን ደጋፊ ደግሞ ነው ሲቪሊያን የሚጠቀሙበት ለበረራ አገልግሎት የሚውል በቃ አውሮፕላን ጣቢያው ነው ያ ደግሞ ለሂዩማኒታሪያን ኤድ እርዳታ የሚመጣበት መድኃኒት የሚመጣበት ነው እንዲወገዝ ጥረት ያደረጉ ነው እንግዲህ በባለፈውም እንደምታስታውሱት ካርቱምን ለቆ ከወጣ በኋላ የፕሬዚደንሻል ፓላሱ ላይ በምንድነው ይሄ አርቲለሪ በከባድ መሳሪያ ድብደባ አድርጓል ለነዚህ አልቡርሃን እየተዳከመ መሆኑን ተከትሎ አሁን እንደገና የወታደር ድጋፍ እንዲደረግለት አልቡርሃን እየጠየቀ ነው እንግዲህ የሚታሰበው አልቡርሃን አሸንፎ ድል ካገኘ ለቲፒኤልኤፍ ታጣቂዎች የጦር መሳሪያ ድጋፍ የጦር መሳሪያ ድጋፍ የመረጃ ድጋፍ የፖለቲካ ድጋፍ ይሰጣል በዚህ በሸረሪና በኩል የሚባል ያለውን አርሚ 7 የሚባል አላቸው የተወሰነው ማይካድራ ላይ ጨፍጭፎ የወጣውን ይሄ ሳሉግ የሚሉት አለ ይሄ በረሃ ላይ የሚሰራ በቀን ስራ ምንም ተሰማርቶ የነበረ እሱን አሰልጥኖ ከዛም ባለፈ ደግሞ በኤርትራ በኩል
ተሻግሮ የሄደው ቁጥሩ አንዳንዴ 20,000 ይባላል አንዳንዴ 25,000 ይሆናል ኤኒዌይስ ቲፒኤልኤፍ ቅጥረኛ ወታደር ልክ እንደ ዋግነር የራሺያ እንዳለው የቱርክ ሰደት የሚባል እንዳላቸው ቲፒኤልኤፍም ከራሱ ኃይል እየቀነሰ በዶላር እያከራየ ነው ያለው እዛ ሙዝ ምናምን የሚባሉ ሰዎች አሉ ሻቢያ በራሱ ደግሞ ኢስተርን ባታሊዮን የሚባል የንገዳሪፍን ካሳላን ይዞ ኢቭን እስከ ፖርት ሱዳን ድረስ የሚለጠጥ ጥያቄ አለው ሻቢያ የኛ ነው ከሰላ የሚል ጥያቄ አለው ያ ከሰላኛ ነው የሚለው መነሻውም ከአፄ ዮሐንስ ጋር በተደረገው ስምምነት አፄ ዮሐንስ ነው ማለት በተደረገው ስምምነት እስከ ከሰላ ድረስ የሚደርስ እንግሊዞች ለመመለስ ውል ነበራቸው በህይወት አግሪመንት ኮሎኔል ህይወት በፈረመው ያንን ታሳቢ አድርጎ ነው እንግዲህ ያ ከሰላኛ ነው ዛም አልፎ እስከ ፖርት ሱዳን የሚጠይቀው ሻቢያ የኢትዮጵያን አንጡራ ሀብት የሆነውን የራሱን ተለላች ባንዳ አደራጅቶ ኢትዮጵያ ውስጥ የፈለቁ ባንዳዎችን በነገራችን ላይ በአርበኝነት ዘመኑ አርበኞች ይዋጉ የነበሩት ከውስጥ ባንዳም ከውጭ ጠላቶች ጋርም ነበር ባንዳዎችን የሚያስወጉ የሚያስመቱ በኋላ ነበሩ እነዛ ባንዳዎች ደግሞ ደጋግሜ ብያቸዋለሁ ኢትዮጵያ ውስጥ አንዱ የኢትዮጵያ ፈተና ባንዳዎችን በደንብ ማውገዝ አልቻለም ባንዳዎች ተደብቀው ተሸፍነው ከፍተኛውን የመንግስት ስልጣን ይዘው የሚገኙበት ሀገር ነው ያለው እና እነዚያ ባንዳዎች ደግሞ የውስጥ አርበኛ ነበርን የሚል አስቡት አርበኝነት የውስጥ አርበኛ ነበርን የሚል ነገር ይዘው ነው የመጡት ባንዳዎቹ ማለት በኋላም ኤኒዌይስ በአርበኞች ቀን ባንዳዎችን በኋላም ጣሊያን ነጭ ነው ኢየሱስም ክርስቶስም ነጭ ነው ሲሉ የነበሩት ባንዳዎች ናቸው በኋላም ወደ ቤተ መንግስቱ የቀረቡት ኦፍ ኮርስ ያው ከራሱም ከንጉስም ጋር የሚነሳ የነበረ ክሶች አሉ ኤኒዌይስ በሰሜን እዝ የመከላከያ ኃይላችን ላይ ጥቃት ከከፈተበት ጊዜ አንስቶ እስከ ዛሬም ድረስ የሀገራችንን ህልውና የሚፈታተኑ በርካታ አገር ድርጅቶችን እየፈጸመ ይገኛል የቅጥረኛ ቡድን አሁንም ለሌላ ዙር ወታደራዊ ዘመቻ እየተዘጋጀ ከውጭ ጠላቶቻችን ድጋፍ የሚያገኝበትን ሁኔታዎች ለማመቻቸት እየተላከ እንደሚገኝ የተሰማ ነው የክልላዊ ፓርቲ ለመሆን የሚያስችለው ህጋዊ መስፈርቶችን እንኳን ሳያሟላ በህገወጥ መንገድ እየተንቀሳቀሰ የሚገኘው ዘረኛ ቡድን አንዳንድ ጊዜ ግልጽ ባልሆነ መንገድና ምክንያት ዓለም አቀፍ ግንኙነቶች ሲያካሂድ እያስተዋል ነው ህጋዊ ህልውና ያለው ይህ ማፊያ ቡድን በማንኛውም ምክንያት የሀገራችን ሉዓላዊነት እስከመጻረር ድርጅቶች ላይ እንዲሰማራ ሊፈቀድለት አይገባም ህዋት በብዙ በቂ ምክንያቶች ወንጀለኛ ቡድን በመሆኑ የሀገራችን ብሔራዊ ደህንነት የተጻረረ መቀጠል የለበትም የሚል መልእክት አስተላልፈዋል እንግዲህ በዚህ ላይ ኤርትራን ፕሬስ የሚሉ ትዊተር ላይ ማህበራዊ ሚዲያ ፌስቡክ ላይም ገጻላቸው አንዳንድ በጣም አፕሪሺየት ማድረገው ኢንሳይድ አፍሪካ ላይ እዛ ላይ የሚወጡ አሉ ሳይኮሎጂካል ዋርፌርን ከውነተኛው መለየት መቻል አለበት እነዚህ በኤአይ የተሰሩ ይህን ያህል መኪና ስንዴ ምጽዋ ወደብን ከምጽዋ ወደብ ወደ ትግራይ ያመጣል ጥሩ እርዳታው ምንም እኔ የትግራይን ህዝብ ኤርትራ የመርዳት አቅም ካለው ሰራዊቱ በቀን የኤርትራ ሰራዊት በቀን አንድ ዳቦ ብቻ የተሰጠው ለሰባዊነት ወሰን የለውም እንርዳ ካሉ ያ ጥሩ ነው ግን የፌደራል ቼክ ፖይንት በሌለበት ምክንያቱም የጉምሩክ ስራን መቆጣጠር የፌደራል መንግስት ነው ያይለፍ ባልተገኘበት የፌደራል መንግስት ይሁንታ ኖሮት አውቆት 30 መኪና ምን 300 መኪና ስንዴ ባልመጣበት ይሄን ረዳን የሚለው የስነ ልቦና ጦርነት አንድ አካል ቢሆንም ያው እንግዲህ ከይቀታ ለምትወስደው እርምጃ በጭ ምክንያት እየሰጡህ ነው ሰው ነገ ኢትዮጵያም ኤርትራ ያረጋል የሚል እምነት የለኝም እንደ ስትራቴጂክ ዴብዝ መጠቀም ይፈልጋል ጦርነቱ ኤርትራ ምድር ላይ እንዳይሆን ትግራይ ላይ እንዲሆን ይፈልጋል የትግራይ ጎበዛዝት ደግሞ የለም ጦርነቱ አማራ ክልል ነው መሆን ያለበት ብለው ተለላቺ
ሰባራ ፈረሳቸውን ዘሶኮልድ ፋኖ ጦርነቱን አማራ ክልል አድርግ ብለው ትምርት አቁመው ጤና ጣቢያው ድመው አምቡላንስን ደረቱን ነፍቶ አምቡላንስ ውስጥ ሳፍሮ የሚሄድ ተለላጭ ያፈሩበት ሁኔታ ያ ደግሞ እርስ በራስ በሚላክለት በገንዘብ ክፍል በሚላክለት በቅዠት ደግሞ እርስ በርስ ጦር ያዘመተ ነው ያለው ያው እንግዲህ እነን እየተከታተላችሁ ስለሆነ ብዙ ምን ስለነሱ ማውራት ዲዘርቭ ያደርግም የሚል እምነት አለኝ ምሬና ዘመና ያደራጅታል አባይን ተሻግረን ሸዋ ገብተን እስክንድርን እናጠፋለን ብሎ ጦር ለማዝመት ያው እያጠናቀቀና ያለው በተመሳሳይ የምሬ በምሬ የሚመራው ታጣቂ አሁንም ተለላኪ ኮሎኔሉን እናፍናለን እንመታለን ከተቻለ በህይወት እንማርከዋለን ታጣቂው እንደምሳል ነው እርስ በርስ እየተዋጋና እና ጥሩ ነው እርስ በርስ መዋጋቱ ያቀላል በአንዳንድ እንትኖችን ያቀላል ማለት ነው ግን ይሄ ነው የሚጠቅመው ሰው ነገ ኢትዮጵያ የቀይ ባህር አፋር ወገኖቻችን ናቸው ለነሱ እርዳታ ልንሰጥ እንችላለን ካላ 50 ኩንታል ስንዴ አርገህ ከታች ታንክ መድፍ ልሰጣችሁ ይችላል ይሄ ይጠቅማል ወይ የፌደራል ከሌላ ሀገር ከለዋላ ሀገር ጋር የሚደረግ ግንኙነት የኢሚግሬሽን ፕሮቶኮልን አልፏል እንዲህ አይነት ግንኙነት እየመሰረትክ ለምሳሌ አንድ ኤርትራን ፕሬስ ላይ ነግራቸዋለሁ በፕሮፓጋንዳ ለሳይኮሎጂካል ዋርፌር ሊሆን ይችላል ግን ትግራይ ድሮን ጠይቀዋል ምናምን ብሎ ይሄ እንደ ቻይና ድሮን ዝም ብሎ ድሮን የሚበራ አይደለም ኢንተርኔት ያስፈልገዋል ምንድነው መቆጣጠሪያ ማዕከል ያስፈልገዋል ብዙ ነገር አለው ዝም ብሎ ድሮን ተነስቶ የሚበር ምናምን አይደለም እና ፕሮቮክ ማድረግ የሰሜናውያን ህብረት እንደዚህ ምናምን ያው መሬት ላይ የተሸነፈ ሲሄድ አንድ ኃይል ፓኒክ ማድረግ በፈራ ቁጥር አልሞትኩም ለማለት አለን ለማለት የተለያየ ፕሮፓጋንዳዎችን ያዳብራል ዞሮ ወደ ሱዳንም የሚሄድ ሱዳን በራሱ አጣብቂኝ ውስጥ ያለም ቢሆን እነዚህ ወደ ኦምሃጅር አካባቢ ሁመራ ማዶ በነገራችን ላይ አንዱ እየተመካከረ ያለው እነዚህ ፋኖች እየተመካከሩ ያሉት ወልቃይትና ሳልፈን እንሰጣለን ወይንም በሌላ መልኩ በነገራችን ላይ በቃ የቀደመው ወልቃይት ምዕራብ ትግራይ የሚባሉን ተወስዳላችሁ ደቡብ ትግራይ የሚባሉን ተወስዳላችሁ እናስረክባለን ኮንስቲቲዩሽኑን ሪስቶር ይደረጋል የሚል ነው ያ ሲሆን ግን ወልቃይትን እኔ ፕሊዝ ከባለቤቱ በላይ ነው ያስባለው ያልኳል ግን ወልቃይትን አሳልፌ ሰጣለሁ የሚል የፋኖ አደረጃጀት ጎንደር ላይ እንደልብ ሲገለባበት ወረሰቡ ከደገፈው ምንድነው ታርጉ የሚችሉት ከፖለቲካ አመራሩ ከጎንደር የፖለቲካ አመራር እይታ ውጭ ነው ራሱ ወልቃይት ለምሳሌ የተከዜ ዘብ የሚል ሞሮለስ ከመከላከያ በቃ መንግስት አደረጃጀት ነው ጀስት ሚሊሻ ነው የሚሰለጥነው ግን የተከዜ ዘብ የሚል ይሁን ስሙ ሚሊሻ ነው በቃ ዌል ትሬንድ የሆነ ይሰለጥናል ያርሳል ጦርነት የሚመጣ ከሆነ ደግሞ ለመዋጋት ዝግጁ የሆነ ኃይል አለ እነዚህን መከታተል የለበትም አሳልፈን ልንሰጠህ ነው ያሉት ሸረሪና የሚሄደው ባርማጮህ በቋራ በኩል የሚሄድ እንጂ ይሻገራል እኮ የሁመራን እኮ መሬት ድንበር ነክቶ ነው የሚሄደው ቼክ ፖይንት የለው ተከታትሎ እነዚህን መደምሰስ የለበትም እና አምባሳደር ሱሌማን ደደፎ ያሳለፉት መልእክት አለ እንግዲህ ኦፍ ኮርስ ቲፒኤልኤፍም ለመሰረዝ ቀናት ነው የቀረው በቀሪ ቀናቶች ጠቅላላ ጉባኤ አካሂዶ ምርጫ ቦርድን ጋብዞ ጠቅላላ ጉባኤ የሚያደርግበት እድል ያለ አይመስለኝም ይሄ ፓኒክ የመሆን ጉዳይ አለ በዛ ፓኒክ ስለሆኑ ጦርና ዘምታለን በጉልበት እንደዚህ እናረጋለን
የሚሉ ጉዳዮች አሉ ሌላ እንግዲህ ሌላውን የምንከታተለው ነው የሚሆነው ወደ ጎረቤት ሀገር እንግዲህ ስንሄድ ሜይ 1 እና ሜይ 2 ነበር የናሽናል ኮንሰልታቲቭ ኮንፈረንስ ሶማሊያ ይካሄዳል ተብሎ የነበረው ዛሬ ወደ ሜይ 5 ተላልፎ ነበር እንግዲህ ዛሬ ነበር ይደረጋል የተባለው ዛሬ ነገና ከነገ በስቲያ እስቲል ዛሬም አልተካሄደም እንግዲህ ምናልባት ነገ ነው የሚጠበቀው እስካሁን ባለው የኤስኤስሲ ካቱሞ አሁን በቅርቡ ቅና ያገኘው ከሶማሌላንድ እና ከፑንትላንድ አካባቢ የሆኑ ቦታዎችን ወስዶ ይገባኛል የሚባሉ ቦታዎችን ወስዶ አንድ የፌደራል መንግስቱ አድሚኒስትሬቲቭ ዞን ወይም ስቴት ሆኖ የተቋቋመው የዛ መሪ የኤስኤስሲ ካቱሞ መሪ አብዲቃድር አህመድ አሊ ወይም ፋርዴህ የሚባሉትና የሂርሸበሌ ደግሞ አብዱላሂ ሁሴን እንግዲህ ነገ እንደሚገቡ ይጠበቃል ወደ ሞቃዲሾ ኖ አም ሶሪ የኤስኤስሲ ካቱሞ አህመድ አሊ ፋርዴህና የሂርሸበሌው አሊ አብዱላሂ ሁሴን ሞቃዲሾ ገብተዋል የጋልሙዱግና የሳውዝ ዌስት ስቴት ፕሬዝዳንቶች መሪዎች እስካሁን አልገቡም እንግዲህ ነገ ነው የሚጠበቀው ነገ ቲውስዴይ ይገባል ተብሎ ይጠበቃል የፑንትላንድ እና የጁባላንድ ፕሬዝዳንቶች በጣም ሰፊ የሚባል ከፍተኛ ህዝብም ያለው የሚመሩት ጁባላንድ እና ፑንትላንድ ጁባላንድ በአብዛኛው አህመድ ማዶቤ ጦርነትም ተዋግተውበት የነበሩት የራስ ካምቦኒ ላይ ውጊያ አድርገው የነበሩት አንገኝም ብለዋል የዩኤን ሶማሊያ ወኪሎች በዛ ያሉ የዲፕሎማቶች ለማግባባት ሞክረው ነበር እንግዲህ እስካሁን የተገኙበት ሁኔታ የለም ሌላው ምናልባት በዛሬው ዕለት በጌዲዮን ሳር የእስራኤል የውጭ ጉዳይ ሚኒስትር የተመራ ከፍተኛ የሆነ የቢዝነስ ሉክ አዲስ አበባ ነው ያለው አዲስ አበባ ገብቷል ቦሌ ኢንተርናሽናል ኤርፖርት ሲደርስ አምባሳደር ብርሃኑ ጸጋዬ ቀደም ብለው የአቃቤ ህግ የነበሩት በኋላም በጅቡቲ የኢትዮጵያ አምባሳደር የነበሩት አሁን የፌዴራል የውጭ ጉዳይ ሚኒስትር ዴኤታ የሆኑት አምባሳደር ብርሃኑ ጸጋዬ ተቀብለዋቸዋል እነኚህ በእርሻ አግሪካልቸር በቴክኖሎጂ በማኑፋክቸሪንግ በኃይል ልማት በማዕድን በመሰረተ ልማት ላይ በተለይ በዚህ ኮንስትራክሽን ዘርፍ ላይ ከፍተኛ የታወቁ የእስራኤል ባለሀብቶችን እየመሩ ነው የመጡት እነኚህ ባለሀብቶች በዛሬው ዕለት ከኢትዮጵያ ኢንቨስትመንት ባንክ አሁን የኢትዮጵያ ንግድ ባንክ ያቋቋመው ካለው የኢትዮጵያ ኦልሞስት ያው ወደ ስራ ፉሊ ፋንክሽናል አልሆነም እንጂ የኢትዮጵያ ኢንቨስትመንት ባንክ ወደ ስራ ገብቷል በዛ the Israel business delegation to Ethiopia በዛሬው ዕለት May 5 to 6 ገለጻ ተደርጎላቸዋል ማለት ነው በአስቀድሜ እንዳልኳችሁ በኢትዮጵያ ኢንቨስትመንት ባንክ ከዛም ባለፈ የውጭ ጉዳይ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከከፍተኛ የመንግስት ባለስልጣናት ጋር እንደሚወያዩ ይጠበቃል ከባለሀብቶች ጋር በጋራ ከኢትዮጵያ ባለሀብቶች ጋር በጋራ በሚሰሩበት መዋለ ንዋያቸውን ኢንቨስት ሊያደርጉ በሚችሉበት እድሎች ላይ ገለጻ እየተደረገላቸው ነው ዛሬ ነው የተጀመረው ነገም የሚቀጥል ይሆናል ያው እንግዲህ የግብጽ ባለሀብቶች ወደ ኢትዮጵያ መምጣት የግብጽ የፖለቲካ ልኡካን ኢትዮጵያ ውስጥ መመላለስ ሶሪ የእስራኤል ፖለቲከኞች የእስራኤል የቢዝነስ ልኡካን ኢትዮጵያ ውስጥ መምጣት መመላለስ ለፈርዖኖች የሚፈጥረው ከፍተኛ ስጋት አለ ለግብጾች ብርድ የሚል ነው ያለውን ወቅታዊ ሁኔታዎች በእስራኤሎች በኩል ለአሜሪካኖች ሪች ማድረግ መቻል አለብን የሚሊተሪ ጉዳዮች አሉ አሁን እዚህ አንዳንዶቹ የሰብአዊ መብት ጉዳይ ምናም ብቻም አይደለም አሁን አንዳንዶቹ ኦፍ ኮርስ ያው ከጀርባ ያለው ኢትዮጵያ እንግዲህ እንዳትረሱ ሶስተኛ የዲፕሎማቲክ ከተማ ነው ከኒውዮርክ ከብራሰልስ በመቀጠል በአለም ላይ ሶስተኛ የፖለቲካ ከተማ ነው እዚህ አዲስ አበባ ላይ የሌለ የፖለቲካ ተቋም የለምና በዛ አርገው በእስልምና ማስመስለው በክርስትና ማስመስለው በካቶሊክ ማስመስለው አንዳንዶች በቴሌግራም በማህበራዊ ሚዲያ እንደዚህ ዘመቻ የሚከፍቷሉ በደንብ ቢጠና በደንብ የደህንነት ተቋማት
ምንድነው ከዚህ ጀርባ ያለውን ቢያጠኑት የሆነ ቦታ ሄዶ የሆነ ኤምባሲ ላይ ነው የሚገባው በደም ዝም ብሎ አሁን በመሰለኝ በደሳለኝ እኔ በገት ፊሊንግ ሳይሆን ምላችሁ በደም አድርጎ እዚህ ጋር እንዲህ የሚባል ቴሌግራም አለ ይሄ ነገር ይጻፋል ለምሳሌ ወንድሞቻችን እንደዚህ የሃውቲ እንደዚህ ምሉ አሉ እነዛ ስለ ሃውቲ የሚጽፉት እነማን ናቸው ቴሌግራም ላይ ቸክ ባረግ ነው እንግዲህ አርቲፊሻል ኢንተለጀንስ አለን ኒሳለ የሚመለከታቸው አካላት ያን ቸክ ብታደርገው አንድ ሰው ሁለት ሰው ጋር ሄዳ እነዚህ ሁለት ሰዎች ደግሞ የት ጋር ነው ግንኙነታቸው የሚለውን በደም ማየት ያስፈልጋል የፖለቲካ ከተማ ስንሆን የተለያዩ ሀገራት የፖለቲካ ኢንተረስታቸው በራሳቸው ወኪሎች በኢትዮጵያውያንም በእኛም በኩል ያስፈጽሙ የሚችሉበት እድል እንዳለ ማሰብ ይተበክብናል ኢትዮጵያ በክብር ለዘላለም ትኑር በድጋሜ እንኳን ለአርበኞች የድል ቀን በሰላም አደረሳችሁ ማለት ፈልጋለሁኝ ጋት ሚዲያ በቀን ኦፍ ኮርስ አንዴ ነው እየደረስን ያለ ነው ግን ሁለቴ ለመድረስ ሞክራለሁኝ መልካም አርበኞች የድል መታሰቢያ ቀን thank you